ትዳር እኮ እንደዚህ አይመራም አንበሳው። እና እንዴት ነው የሚመራው? ሚስት ማምሸትህን ካልወደደችው በጊዜ ግባ፣ አለቀ። የማመሸው እኮ ስራ መሰለኝ። ለሚስት ሲባል አምሽቶ መስራት አይደለም ሌላም ነገር ይተዋል። ለማንኛውም እህታችንን እንፈልጋታለን፣ አቃጥለህ እንዳደፋት። የምለፈው እኮ ለትዳራችን ስል ነው። በዛ ላይ የኔና የሷን ጉዳይ ለኛ ብተውልን አይሻልም? እንደሱ ብሎ ነገር የለም። ይሄ የእህታችን ህይወት ጉዳይ ነው። ላስቤዛ ስጣት፣ ተንከባከባት፣ የምትልህን አድርግ። ትዳርህን በስርዓት ምራሽ። እኔ እንዳያመሽ ነገሩልኝ አልኳቸው እንጂ ላያዩኝ አልኳቸው እንዴ? እሺ ግን በነካጃችሁ የኔን ትዳር እናንተ ምሩትና የእናንተን ትዳር ደግሞ እኔ ልምራው። አንተ ነህ የኔን ትዳር የምትመራው። ባይሆን አንዱን እንድመራ ፍቀዱልኝ እንጂ ሁሉም ትዳር ውስጥ ጉድለት አለ። በጉድለቴ እየገባችሁ ትዳርህን ልምራለህ ትሉኛላችሁ። አንዳንድ ቤተሰብ እንዲህ ነው። እሱና የእሱ የሆነው ልክ ሆኖ ያኛውን አካል የተሳሳተ አድርጎ ይኮንናል። አለፍ ሲልም ትዳርህን እኔ ካልመራውልህ ይላል። ኖ ይሄ ቀይ መስመር ነው። በቤተሰብ ጣልቃ ገብነት ምክንያት የፈረሰውን ትዳር ብዛት ቤት ይቁጠረው። የእናንተን አላውቅም። እኔ ግን የወደፊቷ የልጆቼ እናት ሚስቴ ሆይ ቤተሰቦቼ እገዛቸውን እስካልጠየቅን ድረስ በፍጹም በትዳራችን ጣልቃ እንዳይገቡ አስጠንቅቂያቸዋለሁ። አንቺን ቤተሰቦችን አስጠንቅቂያቸውና እሺ ካሉሽ በውስጥ መስመር ጻፊልኝ። በዛውም ሲንግል ነኝ ያልኳችሁ ነው። ይሄ ጣልቃ ገብነት ግን ኢትዮጵያ ውስጥ ብቻ ነው ወይንስ መላው ዓለም ላይ ነው ያለው? ፎሎ ያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን።